የኢራን ጦርነት በኔቶ በኩል አድርጎ በፕሬዝዳንት ዶናልድ ትራምፕ አንድ ንግግር ፕሬዝዳንት ኢማኑኤል ማክሮን ትዳር ውስጥ ዘሎ ጥልቅ ብሏል። ዶናልድ ትራምፕ በኢራኑ ጦርነት በቀን $1 ቢሊዮን እየከሰከሱ ነው የሚል ክስ የተሰማባቸው ባለበት በዚህ ወቅት የነገሩን አቅጣጫ ወደ ማክሮን ትዳር አዙረውታል። እናም ነገሩ ከትልቅ ጦርነት ወደ አንድ የግል ትዳር ዘልቆ መግባትም የፈረንሳይና የተለያዩ ዓለም አቀፍ መገናኛ ብዙሃን መነጋገሪያ አጀንዳ ሆኗል። ኢራን ሆርሙዝን በመዝጋቷ እባክህ በጋራ እናስከፍት፣ የጦር መርከብ ላክልኝ ብዬ ለማማከር ማክሮንን በደውለት እሺ ልካለው የምልከው ግን ጦርነቱ ካለቀ በኋላ ነው በማለት ተዘባበተብኝ ያሉት ትራምፕ የጫሩት እሳት ማክሮንን ተመልሰው በጋዜጠኞች አንደበት ውስጥ እንዲገቡ አድርጓቸዋል። ፕሬዚዳንት ኢማኑኤል ማክሮንም በባለቤታቸው ብርጅስት ጉዳይ በርካታ ነገሮችን አይተዋል። በሐሜት ውስጥ አልፈዋል። የመገናኛ ብዙሃን ዘመቻዎችን ተቋቁመው በላውም አንዳንድ ጊዜ ነገር ጠንከር ሲልባቸው በጠበቃቸው አማካኝነት ፋይል ከፍተው ክስ እስከ መመስረት ደርሰዋል። ያም ሆኖ ግን አንዱን ጉዳይ ዘጋው ሲሉ ሌላኛው ብቅ እያለባቸው ደግሞ ትራምፕ ከኢራንና ከኔቶ ጋር አያይዘው ያነሱትን አቧራ በማክሮን ትዳር ውስጥ ዘለው በመግባት ሌላ የመነጋገሪያ አጀንዳ ለመሆን በቅቷል። ዶናልድ ትራምፕ ሰሞኑን ሆን ብለው ማክሮንን ባለቤቱን በወጣ በገባ ቁጥር በጥፊ እየወለወለችው ነው በማለት ከአውሮፕላን ሲወርድ መንጋጭላው ላይ ካሳረፈችበት ምት ያገገም አይመስለኝም ሲሉም የተናገሩት ለፈረንሳይ ጋዜጠኞች አዲስ የመነቃቂያ አጀንዳ ሆኗል። አሁን የማክሮን ትዳርን በተመለከተ በፓሪስ በአዲስ መልኩ አቧራው እየጨሰ ይገኛል። ማክሮን whose wife treats him extremely badly. Still recovering from the right to the jaw. ዶናልድ ትራምፕ ሆን ብለው ማክሮንን ሰድበው ለሰዳቢ በመስጠት ለፈረንሳይ መገናኛ ብዙሃን መሳለቂያ ሲሳይ አድርገዋቸዋል። Invité d'RTL Soirée pour nous aider à comprendre le Trump dans le texte et l'escalade des amabilités à laquelle on assiste, notamment entre les présidents français et américains. በነገራችን ላይ ትራምፕ ፕሬዝዳንት ማክሮን ላይ ሲሳለቁ ይህ ለመጀመሪያ ጊዜያቸው አይደለም። ደጋግመው ሲሳለቁባቸውም ተስተውለዋል። ትራምፕ ለምን ከፕሬዝዳንት ማክሮን ራስ ሊወርዱ እንዳልቻሉ ግን ግልጽ የሆነ ነገር የለም። አንድ ጊዜ በስማቸው ሌላ ጊዜ ደግሞ ባለቤታቸው እያሉ ቀጥለዋል። Emmanuel, you know Emmanuel Macron. I love the French accent. Emmanuel. በኢራን የተዘጋውን የሆርሙዝ ሰርጥ በጋራ እናስከፍት እባክህ እስኪ የጦር መርከብ ላክ ብለው አሾፈብኝ ያሉት ትራምፕ በኢማኑኤል ማክሮን ላይ በአደባባይ መሳለቃቸውን ተከትሎም ፈረንሳዮች ፕሬዝዳንት ትራምፕ ላይ ቁጣቸውን እየገለጹ ይገኛል። ጋዜጠኞቹም ቢሆኑ ማክሮን ለመሆኑ በዚህ ፕሬዝዳንት ዶናልድ ትራምፕ ግብረ ነክ አደባባይ ዘለፋ ያሉት ምላሽ ምንድነው የሚል ጥያቄ ማቅረበውላቸዋል። ማክሮን ለዚሁ ጥያቄ የሰጡት ምላሽ እውነት ለመናገር የትራምፕ አስተያየት ለዲፕሎማሲያዊ ግንኙነት የማይመጥን ነው፣ ከደረጃ የወረደ ነው፣ መልስም የሚገባ ነው ብዬ አላምንም። ስንት ሰው በጦርነት በሚያልቅበት በዚህ ወቅት የአንድን ቤተሰብ የግል ጉዳይ በአደባባይ አጀንዳ ማድረግ ጨዋነት የጎደለውና ደረጃውን ያልጠበቀ ነው ብሎ ማለፉ ይሻላል ሲሉም ተደምጠዋል። እንዲህ ያሉ የግል ጉዳዮች ዓለም አቀፍ ትኩረት ሲሰጣቸው ከሚገቡ የደህንነትና የዲፕሎማሲ ጉዳዮች ትኩረት የሚከፋፍሉ ናቸው በሚለው አስተያየታቸውን ማለፍ መጥተዋል። We're talking about men and women fighting, about civilians being killed in the war that's raging in the region. French President Emmanuel Macron has sharply criticized Donald Trump's shifting stance on Iran and his repeated attacks on NATO. በወር 70 ሺህ ብር ገቢ ካሉት ዲኤምሲ ያለ ስጋት ቤት ይገዛሉ። ትርፍ ፈላጊ ከሆናችሁ ቤት በመኪና ዋጋ ልጠቁማችሁ። በእኛ በኩል ሲሄዱ እስከ 35% ቅናሽ ያገኛሉ። 10% ብቻ ከፍለው 60% ባንክ አያይዘው መሃል ከተማ ላይ በ12 ወር ቤት ይረከቡ። ውሉንም በ3 ቀን በዴቼል ካሉበት እናደርሳለን። ቤቶቹ ከስቱዲዮ እስከ ፔንታውስ እንዲሁም ሱቆቹ ከ20 ካሬ ጀምሮ ተዘጋጅተዋል። ልብ ይበሉ፣ መንደሩ ኮምፓውንድ በመሆኑ 6 ሊፍት፣ መዋኛ ገንዳ፣ የከርሰ ምድር ውሃ፣ ባካፕ ጄኔሬተር እና የተሟላ ጥበቃ አለው። በቴክኖሎጂ በመገንባቱ ማስረከቢያ ችግር አይደለም። አስተውሉ፣ አሁን ከደወሉ በካሬ 7000 ብር ሌላ ቅናሽ ያገኛሉ። ዲኤምሲ ሪል ስቴት ስልክ 0988883434 0988885656። ማክሮን በባለቤታቸው ቀዳማዊት እመቤት ብርጅት በኩል በርካታ መስዋዕትነትን ከፍለዋል። የመጀመሪያው ማክሮን ያገቡት ከእድሜያቸው በላይ የሆነችን ሴት ነው በሚል ሲሆን ሌላኛው ደግሞ ብርጅት ቀደም ሲል በጾታቸው ወንድ ነበሩ፣ ሴት የሆኑ ጾታቸውን አስቀይረው ነው በሚል ነው። ብርጅት ማክሮን በአሁኑ ሰዓት የ72 ዓመት አዛውንት ናቸው። ፕሬዝዳንት ኢማኑኤል ማክሮን የ48 ዓመት ጎልማሳ ሲሆኑ የ4 ዓመታት ልዩነት አላቸው። ብርጅስ ኢማኑኤል ማክሮንን የሃይስኩል ተማሪ በነበሩበት ወቅት አስተማሪያቸው እንደነበሩ ይነገራል። ዛሬ ደግሞ ማክሮንን አግብተው የፈረንሳይ ቀዳማዊት እመቤት ለመሆን በቅተዋል። She's 24 years older than him and was once his high school teacher. ከሁሉም በላይ ደግሞ የፕሬዝዳንት ማክሮንና ቀዳማዊት እመቤት ብርጅት ጉዳይ አጀንዳ ያደረገው ቀዳማዊት እመቤቷ በእጅጉ ኃይለኛ መሆናቸው ነው። በዚህም ፕሬዝዳንቱን ይጨቁናሉ፣ በአደባባይ ከፍ ዝቅ ያደርጓቸዋል ከሚለው ባሻገርም በአንድ ወቅት ከአውሮፕላን ሲወርዱ ቀዳማዊት እመቤቷ ማክሮን ላይ ጥፊ ሲሰነዝሩ የካሜራ ሲሳይ መሆናቸው ለአሁኑ ለፕሬዝዳንት ዶናልድ ትራምፕ የአደባባይ ስላቅ ዳርጓቸዋል። የጉዳይም የአንድ ሰሞን ሰፊ መነጋገሪያ ሆኖ በመጨረሻም ፋይሉ ተዘግቶ ያለቀ የደቀቀ ጉዳይ ነበር። ማክሮንም በጊዜው በአውሮፕላን መውረጃ ላይ በባለቤታቸው ደረሰባቸው የተባለውን ጥፊ በተመለከተም የለም የፍቅር ልፊያ እንጂ የምርጥ ጸብ አይደለም በማለት አጀንዳውን እንዲዘጋ አድርገውት ነበር።
ቢሆንም ግን ዶናልድ ትራምፕ ማክሮንን ሆርሙዝ እናስለቅቅ እባክህ ማክሮን የጦር መርከብ ላክልኝ ብለው ጦርነቱ ሲጠናቀቅ እልክልሃለሁ ብሎ አሾፈብኝ በማለት ትራምፕ በአዲስ መልኩ የመገናኛ ብዙሃን ወሬ እንዲሆን አድርገውታል። Emmanuel, would love to have some help. If you could you please send ships immediately? No. Cannot do that, Donald. ትራምፕ ባለፈው የፈረንጆቹ ዓመት ማክሮን በቪየትናም በነበራቸው ጉብኝት ከአውሮፕላን ሊወርዱ በተዘጋጁበት ወቅት ባለቤታቸው በርጅስ ፊታቸውን በጥፊ በሚመስል የኃይል ግፊት ስትገፋቸው የሚያሳየውን ተንቀሳቃሽ ምስል በማስታወስ ሲናገሩ ተደምጠዋል። Then I call up France, Macron, whose wife treats him extremely badly. Trump was in fact referring to a May 2025 video that appeared to show his wife, that is Macron's wife, Brigitte Macron, shoving the French president's face while on a trip to Vietnam. በእርግጥ ትራምፕ እንዲህ አይነቱ ጉዳይ በአሁኑ ሰዓት ወደ ኋላ ሄዶ ማንሳት ምን አስፈልጋቸው የሚለው ጉዳይም ግልጽ የሆነ ነገር የለም። አጀንዳው ግን በድጋሚ ተቀስቅሶ የፕሬዝዳንት ኢማኑኤል ማክሮን የግል ሕይወት በአዲስ መልኩ እያመሰው ይገኛል። ማክሮን በቀዳማዊት እመቤት ባለቤታቸው ብሪጅት ጋር በተያያዘም ከእድሜያቸው እስከ ጾታቸው ድረስ ብዙ መከራዎችን አይተዋል። በጋዜጠኞችም መውጫ መግቢያ እስከማጣት ደርሰዋል። አንዱ ፋይል ተዘጋ ሲሉ ሌላኛው የተከፈተ ዛሬም ድረስ የማይፋታቸው ጉዳይ ነው እንደቀጠለ ይገኛል። በነገራችን ላይ ኢማኑኤል ማክሮን ይኸው ከባለቤታቸው ጋር በተያያዘ የሚነሳባቸው ጉዳይ እጅግ አሰልችና ተደጋጋሚ በመሆኑም ጉዳዩን በቅርበት የሚከታተሉ እሳት የላሱ ጠበቆችን ቀጥረው እያንዳንዱ ጉዳይ በቅርበት ይከታተላሉ። አሁን የተቸገሩት የትራምፕ ጉዳይ ሆኖባቸው ነው። በባለቤታቸው ጉዳይ ከሚነሱ አነጋጋሪ አጀንዳዎች መካከል አንደኛው ባለቤታቸው ብሪጅት በፊት ወንድ ነበሩ፣ ሴት ሆነው ነው ማክሮንን እስከ ማግባት የደረሱት፣ ጾታቸውን በመቀየር ነው የሚል ሆኖ ይታያል። ፕሬዚዳንት ኢማኑኤል ማክሮን ቀዳማዊት እመቤቷ ሴት መሆናቸውን የሚያረጋግጥ የፎቶግራፍና ሰነዳዊ ማስረጃ ለአሜሪካ ፍርድ ቤት እስከ ማቅረብም ደርሰዋል። ይህ ሊሆን የቻለውም በማህበራዊ መገናኛ ብዙሃን ላይ በሚሊዮን የሚቆጠሩ ተከታዮች ያላት የወግ አጥባቂው ዴይሊ ዋይር ቀድሞ አባል ተንታኝ የነበረችው ካንዳስ ኦዌንስ በተደጋጋሚ ቀዳማዊት እመቤት ብሪጅት ማክሮን ወንድ ናቸው ስትል መናገሯን ተከትሎ ነው። የቀዳማዊቷ እመቤት ጠበቃም ቶም ክሌር ከወራት በፊት ለቢቢሲ በሰጡት አንድ ማብራሪያቸው ላይ የገጠማቸው የስም ማጥፋት በከፍተኛ ሁኔታ የሚያበሳጭ መሆኑና በፕሬዝዳንቱ ላይ ተጽዕኖ ማሳደሩን ያመላክቱበት ሁኔታም ታይቷል። ውዝግቦቹ በአንድ ሲሏቸው በሌላኛ አቅጣጫ እያሉም ከፓሪስ እስከ ኒውዮርክና ዋሽንግተን ቀጥለዋል። ኢማኑኤል ማክሮን የቬትናሙን የጥፊ አጀንዳ ዘጋው ተመስገን ተረሳልኝ ካሉ በኋላ አሁን ደግሞ ባልተጠበቀ ሁኔታ በኢራን ጦርነት በኩል አድርጎ በኔቶ አቅጣጫ ተስፈንጥሮም በፕሬዝዳንት ዶናልድ ትራምፕ በኩል ዳግም እንዲቀሰቀስ የማድረጉ ጉዳይ ፈታኝ ሆኖባቸዋል። እውነት ለመናገር በዚህ ሁሉ የአደባባይ ውርጅብኝና የብሪጅት ኃይለኝነት ሁኔታ ሲታይ ትዳሩ በዚህ ደረጃ ጸንቶ መቀጠሉን በርካቶችን አስገርሟል። የሁለቱ ጥንዶች ትዳር በብዙ መልኩ በሰፊ መገናኛ ብዙሃን አጀንዳ የሆነ ትዳር ነው። በዚህ ሁሉ ታዲያ የውስጡንም የውጭንም ጫናና ውጣ ውረድ ተቋቁመው ይህን ትዳር ያቆሙት ፕሬዝዳንት ኢማኑኤል ማክሮን ናቸው በማለት አድናቆታቸውን የሚገልጹላቸው በርካቶች ናቸው። ዶናልድ ትራምፕ በዚያ ደረጃ በፕሬዝዳንት ኢማኑኤል ማክሮን ትዳር ላይ አደጋ ከጣሉ በኋላም ማክሮን ከሚስታቸው ጋር በፍቅር ታይተዋል። ሆርሙዝን በማስከፈትና ኢራንን በኃይል በማንበርከክ ጉዳይ አንድ ጊዜ ኔቶ ይግባበት፣ ሌላ ጊዜ ደግሞ ምነው አጋሮቻችን ዝም አሉ የሚሉት ፕሬዝዳንት ዶናልድ ትራምፕ አሁን ባለው ሁኔታም ከጦርነት ቀጠና ውጭ ያሉትን የኢራን መሰረተ ልማቶች የማውደም ሂደት ውስጥ የመግባታቸው ጉዳይ በእጅጉ እያስወቀሳቸው ይገኛል። በአሜሪካና በእስራኤል የአየር ድብደባ ከተጀመረ ወደ 5 ሳምንታት ያስቆጠረው በኢራን ውስጥ ያለው ጦርነት በክልሉ ውስጥ ውጥረት ማስፈኑና የፋይናንስ ገበያዎችን ማናጋቱን ቀጥሏል። ይህም ዶናልድ ትራምፕ ለግጭቱ ፈጣን የሆነ መፍትሄ እንዲያስገኙ ግፊት እያሳደረባቸው ይገኛል። የትራምፕ አስተዳደርም በኢራን ውስጥ የተረፈው ማውደም ገና አልተጀመረም፣ ቀጥሎ ድልድዮቹ ከዚያም የኤሌክትሪክ ኃይል ማመንጫዎች ናቸው ሲሉም ትራምፕ በማህበራዊ መገናኛ ብዙሃን ገጻቸው ላይ የጻፉ ሲሆን የኢራን አመራሮች ምን መደረግ እንዳለበት ያውቃሉ እናም በፍጥነት መደረግ አለበት ሲሉም አክለዋል። አንዳንዶቹ ግን ትራምፕ በፊት ለፊት ኢራንን ማንበርከክ ሲያቅታቸው ከጦርነቱ ጋር ምንም አይነት ግንኙነት የሌላቸውን መሰረተ ልማቶች በማውደም ሌላ አዲስ ስልትን እየተከተሉ ነው ሲሉም እየወቀሷቸው ይገኛል። ትራምፕ ከሰዓታት በፊት በማህበራዊ ትስስር ገጻቸው ላይ ያጋሩት አንድ ቪዲዮ በተለይም በብዙ እንዲተቹ ያደረጋቸው ሆኗል። ይህ ቪዲዮም በቴህራንና በሰሜን ምዕራብ ካራጅ ከተማ መካከል ያለውን ተራራማና ሸለቋማ ቦታ የሚያገናኝ ሲሆን በአሜሪካ አየር ኃይል ተመትቶ ከጥቅም ውጭ ሲሆን ያሳያል። መረጃዎቹ የሚያመላክቱት ይኸው ግዙፍ ድልድይ በግንባታ ላይ የነበረ ሲሆን ስያሜው ቢዋን የተሰኘና በዚህ ዓመት ለትራፊክ ክፍት እንዲሆን ታቅዶ የነበረ ስለመሆኑም ተገልጿል። የኢራን የመንግስት መገናኛ ብዙሃን በዚሁ በአሜሪካ አየር ኃይል ጥቃት ላይ 8 ሰዎች ሲገደሉ 95 ሰዎች ደግሞ ቆስለዋል ሲሉ ተደምጠዋል። የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ በሰጡት መግለጫቸው ላይ ያልተጠናቀቁ ድልድዮችን ጨምሮ የሲቪል ተቋማትን መምታት ኢራናውያን እጃቸውን እንዲሰጡ ያስገደዳቸውም ሲሉ ተደምጠዋል። ጦርነቱ አሁንም እንደቀጠለ ነው። ኢራንም ሚሳኤሎቿን በአረብ ሀገራትና በእስራኤል ላይ እያከታተለች ማስወንጨፏን እንደቀጠለች ይገኛል። ዶናልድ ትራምፕ በማናቸውም መልኩ ኢራን እጅ እናሰጣለን እያሉ ይገኛል። በዚህ መሃልም የአሜሪካና የእስራኤል ጦርነት ማስገጃዎችም እየናረ ቀጥሏል።
እስራኤል በፓርላማ በኩል ተጨማሪ በጀትን ስለማጽደቋ ተሰምቷል። ፕሬዚዳንት ዶናልድ ትራምፕም በፔንታጎን በኩል ኮንግረሱ 200 ቢሊዮን ዶላር ተጨማሪ በጀት ለመጠየቅ ያሰቡ ሲሆን እስካሁን ባለው ሁኔታ ግን ይህ ጉዳይ ምን ላይ እንደደረሰ በግልጽ የታወቀ ነገር የለም። እስከ ሐሙስ መጋቢት 4 ቀን 2018 ዓ.ም ድረስ 34 ቀናት ባስቆጠረው የኢራን ጦርነት ላይ አሜሪካ ወደ 38 ቢሊዮን ዶላር እንዳወጣች የዛሬ ቢቢሲ ዘገባ አመላክቷል። ይህም ሌላኛዋን ተፋላሚ እስራኤልን ያላካተተ የአሜሪካ ውጭ ብቻ እንደሆነም ተመላክቷል። በዚህ ስሌት መሰረት ከታየም አሜሪካ ኢራን ጦርነት ለማስቀጠል በቀን ከ1 ቢሊዮን ዶላር በላይ ወጪን ትከሰክሳለች እንደማለት ነው። ጦርነቱ ከተጀመረበት ቅዳሜ የካቲት 21 እስከ ሐሙስ መጋቢት 24 2018 ዓ.ም ድረስ ባለው ጊዜም አሜሪካ ለጥቃቱ ማስኬጃና ከኢራን የሚተኮሱ ሚሳኤሎችን ለመከላከል ከ26 ቢሊዮን ዶላር እስከ 38 ቢሊዮን ዶላር ውጭ አድርጋለች እየተባለ ይገኛል። አሜሪካንም ጦርነቱ በቃም በማለት ባለፈው እሁድ በሀገር አቀፍ ደረጃ በሁሉም ስቴቶች የተቃውሞ ሰልፎችን ያደረጉ መሆኑ አይዘነጋም። ሰላም ለመላው ዓለም ይሁን። አበቃን። ሰናይ ጊዜም ተመኘን።